ከዓመታት ደም አፋሳሽ ጦርነት በኋላ አራተኛውን ክረምት በዩክሬን የጦር ግንባሮች ላይ ሲያንዣብብ የዓለም አቀፉ ማህበረሰብ ከግጭቱ ባለፈ አዲስ ምዕራፍ ላይ የደረሰ ይመስላል። ጦርነቱ በአንድ በኩል በቦምብ በተደመሰሱ ከተሞችና በማያባራ የሰው ሕይወት መጥፋት ሲቀጥል፣ በሌላ በኩል ከትዕይንቱ በስተጀርባ የሚካሄደው ዲፕሎማሲያዊ ሽኩቻ አዲስ አቅጣጫን ይዟል። የዚህ አዲስ ምዕራፍ ማዕከል የሆነው በዶናልድ ትራምፕ አስተዳደር የተዘጋጀው የሰላም እቅድ ነው። ይህ ሰነድ ለጦርነቱ ፍጻሜ የሚያበቃ ተጨባጭ መፍትሄ ነው ወይስ የአሜሪካን ትዕግስት ማጣትና የስትራቴጂ ለውጥ የሚያንጸባርቅ የዩክሬንን ሉዓላዊነት አደጋ ላይ የሚጥል ስምምነት ነው የሚለው ጉዳይ ጊዜ የሚፈልግ ጥያቄ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያ ጋር ያለውን ጦርነት ለማስቆም የቀረበውን የሰላም እቅድ ረቂቅ ከተቀበሉ በኋላ ከአሜሪካ ጋር ለታማኝ ስራ ዝግጁ መሆናቸውን ገልጸዋል። በርካታ የአሜሪካ መገናኛ ብዙሃን እንደዘገቡት በእቅዱ መሰረት ኪየቭ አሁንም የምትቆጣጠራቸውን በምስራቅ ዩክሬን የሚገኙ የዶንባስ አካባቢዎችን አሳልፋ እንድትሰጥ የሚጠይቅ ነው። በተጨማሪም የሰራዊቷን መጠን እንድትቀንስ እና ኔቶን በጭራሽ ላለመቀላቀል ቃል እንድትገባ ይጠይቃል። ዩክሬን በእቅዱ ዝግጅት ላይ ምን ያህል ተሳትፎ እንደነበራት ግልጽ ባይሆንም የዋይት ሀውስ ፕሬስ ሴክሬታሪ ካሮሊ ሊቬት አሜሪካ ከሁለቱም ወገኖች ጋር በእኩልነት መክራለች ብለዋል። በሌላ መግለጫ የዜሌንስኪ ጽሕፈት ቤት ዩክሬን ለጦርነቱ ፍትሐዊ ፍጻሜ በሚያመጣ መልኩ በእቅዱ ድንጋጌዎች ላይ ለመስራት መስማማቷን ገልጿል። ይህ ከተረጋገጠ በእቅዱ ውስጥ ያሉት ጥያቄዎች የሞስኮን ፍላጎት የሚያስቀድሙ ይመስላሉ። ከዚህ ቀደም ሩሲያ በቅድመ ሁኔታነት የምታቀርባቸው ጉዳዮች በእቅዱ ውስጥ ተካተዋል። በፋይናንሻል ታይምስ እና በአክሲዮስ ሙሉ በሙሉ ታትሞ የወጣውን የእቅዱን ረቂቅ ጠቅሶ ቢቢሲ እንደዘገበው ሞስኮ የምስራቁን የዶንባስ ክልልን በሙሉ ትቆጣጠራለች። በአሁኑ ወቅት 880 ሺህ ገደማ ወታደሮች ያሉት የዩክሬን ጦርም ወደ 600 ሺህ እንዲቀንስ ያደርጋል። ምንም እንኳን ተጨማሪ ዝርዝሮች ባይጠቀሱም ኪየቭ ከስምምነቱ በኋላ አስተማማኝ የጸጥታ ዋስትና እንደምታገኝም ይገልጻል። ረቂቁ በተጨማሪም ማዕቀቦች እንዲነሱ በማድረግ ሩሲያ የዓለም ሀያላን ሀገራት መድረክ የሆነውን ቡድን ሰባትን እንደገና እንድትቀላቀል በመጋበዝ ሩሲያ ከዓለም አቀፉ ኢኮኖሚ ጋር እንደገና እንድትቀላቀል ይደረጋል ይላል። ፕሬዝዳንት ዜሌንስኪ በቀጣዮቹ ቀናት ውስጥ ዩክሬን በርካታ የጦር መሳሪያዎቿን እንድትተው ስለሚጠይቀው ይህ እቅድ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር እንደሚነጋገሩ ገልጸዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለአንድ ወር ያህል በፕሮፖዛሉ ላይ በሚስጥር ሲሰሩ እንደነበርና ዘላቂና አስተማማኝ ሰላም ለማምጣት እነዚህ ሀገራት ምን ሊያደርጉ እንደሚችሉ ለመረዳት ከሁለቱም ወገኖች ጋር መነጋገራቸውን ሊቬት ገልጸዋል። ይህ ለሩሲያም ለዩክሬንም ጥሩ እቅድ ነው ሲሉ አክለው ተናግረዋል። ነገር ግን ተጨማሪ ዝርዝሮችን ከመስጠት ተቆጥበዋል። በሁለቱም ወገኖች ተቀባይነት ሊኖረው እንደሚችል እናምናለን፣ እናም ይህ እንዲሳካ ጠንክረን እየሰራን ነው ብለዋል። ስማቸው ያልተጠቀሰ አንድ ከፍተኛ የአሜሪካ ባለስልጣን ለሲቢኤስ ኒውስ እንደተናገሩት እቅዱ የተቀረጸው ከፕሬዝዳንት ዜሌንስኪ አስተዳደር ከፍተኛ አባላት አንዱ ከሆኑት ከሩስቶም ኡሜሮቭ ጋር ከተደረገው ውይይት በኋላ ወዲያውኑ ነበር። እሳቸውም በርካታ ማሻሻያዎችን ካደረጉ በኋላ በአብዛኛው በእቅዱ ላይ ተስማምተው ለፕሬዝዳንት ዜሌንስኪ አቅርበውላቸዋል ብለዋል። ዜሌንስኪ በኤክስ ገጻቸው ላይ በሰጡት መግለጫ የአሜሪካ ወገን ጦርነቱን ለማስቆም የራሳቸውን እይታ ያካተተ እቅድ አቅርበውልናል። እኔም ደግሞ የእኛን ዋና ዋና መርሆች ገልጬላቸዋለሁ። ሁሉም ነገር እውነተኛ መሆኑን ለማረጋገጥ ቡድኖቻችን በነጥቦቹ ላይ በጋራ እንዲሰሩ ተስማምተናል ብለዋል። ይህን ያሉት በትናንትናው ዕለት በኪየቭ በዜሌንስኪና የአሜሪካ ጦር ሴክሬታሪ ዳን ድሪስኮል፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ራንዲ ጆርጅ እና በአውሮፓ የአሜሪካ ጦር ዋና አዛዥ ጄኔራል ክሪስቶን አሁንን ጨምሮ ከፍተኛ የአሜሪካ ወታደራዊ አመራሮች ጋር ከተደረገ ስብሰባ በኋላ ነው። ሐሙስ ምሽት ባደረጉት ንግግር ዜሌንስኪ ዩክሬን የሚገባትን ሰላም እንደምትፈልግና የዩክሬን ሕዝብ መከበር እንዳለበት ተናግረዋል። የአውሮፓ ሕብረት የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ አውሮፓ በቅዱ ዝግጅት ሂደት ውስጥ ስለመሳተፏ ሲጠየቁ እኔ እስከማውቀው ድረስ አልተሳተፍንም ብለዋል። ማንኛውንም እቅድ ስኬታማ እንዲሆን ዩክሬናውያንና አውሮፓውያን ሊሳተፉበት ይገባል ሲሉ አክለዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከአሜሪካ ጋር ግንኙነቶች የነበሩ ቢሆንም ምክክር ተብሎ ሊጠራ የሚችል ሂደት የለም ብለዋል። ፔስኮቭ ማንኛውም የሰላም ስምምነት የግጭቱን ዋነኛ መንስኤዎች መፍታት እንዳለበት አስጠንቅቀዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር በበኩላቸው የዩክሬን የወደፊት እጣ ፋንታ በዩክሬን መወሰን አለበት፣ ሁላችንም ልናይ የምንፈልገው ፍትሐዊና ዘላቂ ሰላም የሚያስገኘውን መርህ ፈጽሞ መዘንጋት የለበትም ብለዋል። የትራምፕ አስተዳደር ጦርነቱን ለማስቆም የሚያደርገውን ግፊት በአውሮፓ መሪዎችና በፕሬዝዳንቱ መካከል ከፍተኛ ልዩነትን ሊፈጠር እንደሚችል ተገምቷል። እንዲህ አይነቱ ስምምነት ፑቲንን ከማሸነፍ ይልቅ ይበልጥ እንዲበረታቱ ያደርጋቸዋል የሚል ስጋት አላቸው። ለአብነት የቀረበው የውሳኔ ሀሳብ ዩክሬን ኔቶን እንዳትቀላቀል መከልከል ብቻ ሳይሆን የህብረቱን የወደፊት መስፋፋትም ይገታል ተብሏል። ኔቶን እንደ ስጋት ለምትመለከተው ሞስኮ እንዲህ አይነቱ እርምጃ ትልቅ ስልታዊ ድል ይሆንላታል። በተጨማሪም ፑቲን በጦር ሜዳ ሊቆጣጠሯቸው ያልቻሉትን መሬት በእጃቸው እንዲያስገቡ የሚያስችላቸው ነው ብለዋል። ይህ በእንዲህ እንዳለ የትራምፕ የዩክሬን ልዩ መልእክተኛ ኬት ኬሎግ በጥር ወር ከኃላፊነታቸው እንደሚለቁ ለዋይት ሀውስ ማሳወቃቸውን ሁለት ከፍተኛ
ያስተዳደሩ ባለስልጣናት ተናግረዋል። ኬሎግ በትራምፕ የሽግግር ወቅት መጀመሪያ ላይ ለዩክሬንና ለሩሲያ ልዩ መልእክተኛ ሆነው ተሹመው ነበር። ነገር ግን ከሪል ስቴት አልሚነት ወደ ዲፕሎማትነት የተቀየሩት ስቲቭ ዊትኮፍ ከፑቲንና ከአማካሪዎቻቸው ጋር የፕሬዝዳንቱ ዋና ተደራዳሪ ሆነው ብቅ ሲሉ የኬሎግ ሚና እየተዳከመ መጥቷል። በዚህ ዓመት መጀመሪያ ላይ ሁለተኛው የስልጣን ዘመናቸውን ከጀመሩ ወዲህ ትራምፕ በአላስካ ከፑቲን ጋር የሁለትዮሽ ጉባኤ ማድረግን፣ መልእክተኛው ዊትኮፍ ወደ ሞስኮ በርካታ ጉብኝቶችን እንዲያደርጉ ማድረግን እንዲሁም ከዜሌንስኪና ከሌሎች የምዕራብ መሪዎች ጋር ተከታታይ ውይይቶችን ጨምሮ በዩክሬን ያለውን ጦርነት ለማስቆም ያለሙ የተለያዩ እርምጃዎችን ወስደዋል። ነገር ግን ሁለቱም ወገኖች ግጭቱን ማቆም በሚቻልበት ሁኔታ ላይ ከፍተኛ ልዩነት ውስጥ ይገኛሉ። ዩክሬን የሩሲያ ወታደራዊ መሰረተ ልማትና የኤነርጂ ተቋማትን በረዥም ርቀት ድሮኖች የመምታት ብቃትን ብታዳብርም ሞስኮ በዩክሬን ኢላማዎች ላይ የምታደርሰው ጥቃት ያለማቋረጥ ቀጥሏል። ትናንት ምሽት ላይ ሩሲያ በዩክሬን ዛፖርዥያ ከተማ ላይ ባደረሰችው ጥቃት ቢያንስ 5 ሰዎች መገደላቸውን የክልሉ ገዢ ገልጸዋል። 4 ዓመታት ሊሞላው በተቃረበው ጦርነት ሌላ ክረምት እየተቃረበ ባለበት ወቅት የሩሲያ ወታደሮች የዩክሬንን 1/5 የሚሆን ግዛት ተቆጣጥረው ቀስ በቀስ ወደፊት እየገፉ ይገኛሉ። ክሬምሊን እንዳስታወቀው ፑቲን ሐሙስ ዕለት የሩሲያ ኃይሎች ምዕራብ ቡድን ማዘዣ ጣቢያን እንደጎበኙ ገልጿል። በዚያም ከሩሲያ ጠቅላይ ኤታማዦር ሹም ቫለሪ ግራሲሞቭ እና ከሌሎች ከፍተኛ የጦር አዛዦች ጋር ተገናኝተዋል። ግራሲሞቭ ለፑቲን እንደገለጹት የሩሲያ ኃይሎች የዩክሬንን ከተማ ኩፒያንስክን መቆጣጠራቸውን ገልጸውላቸዋል። ሞስኮ ይህችን ከተማ ወደ መካከለኛውና ምስራቃዊ ዩክሬን በምታደርገው ግፊት እንደ አስፈላጊ ኢላማ ትመለከታታለች። የዩክሬን ጦር በበኩሉ ሩሲያ በሰሜን ምስራቅ ዩክሬን የምትገኘውን ኩፒያንስክን ወይም በምስራቅ ዩክሬን የምትገኘውን እና የወደመችውን የባቡር መስመር ማዕከል ፖክሮቭስክን 70 በመቶ መቆጣጠሯን የሚገልጹትን ዘገባዎች አስተባብሏል። ሆኖም የሩሲያ መከላከያ ሚኒስቴር ሐሙስ ዕለት ይፋ ያደረገው ቪዲዮ ወታደሮቹ በፖክሮቭስክ ደቡባዊ ክፍል በነጻነት ሲንቀሳቀሱና በተቃጠሉ የአፓርታማ ህንፃዎች የተሞሉ ባዶ ጎዳናዎችን ሲቃኙ ያሳያል። በሌላ በኩል በሩሲያና ዩክሬን የሰላም ተስፋ የነዳጅ ዋጋ በ1.5 በመቶ ቅናሽ አሳይቷል። ለዋጋው መቀነስ ዋነኛ ምክንያት የሆነው የአሜሪካ በሩሲያና በዩክሬን መካከል የሰላም ስምምነት እንዲደርስ የምታደርገው ጥረት ነው። ይህ ስምምነት የዓለም አቀፍ የነዳጅ አቅርቦት ሊጨምር ይችላል የሚል ተስፋን በመፍጠሩ ነው። ሁሉም የነዳጅ አይነቶች በዚህ ሳምንት ከ2.5 በመቶ በላይ ቅናሽ እንደሚያሳዩ ይጠበቃል። ይሁን እንጂ በሩሲያ ግዙፍ የነዳጅ አምራች ኩባንያዎች ሮዝኔፍትና ሉኮይል ላይ የተጣለው ማዕቀብ ተግባራዊ እንደሚሆን ይጠበቃል። የገበያ ተንታኝ የሆኑት ቶኒ ሲካሞር ዩክሬን ስምምነቱን እስካሁን በይፋ ውድቅ ባታደርግም የስምምነቱ የመሳካት ዕድል አነስተኛ ቢሆንም እንኳን በዋጋው ላይ ጫና እያሳደረ ነው። ምክንያቱም ስምምነቱ ከተሳካ በጦርነቱ ምክንያት በድፍድፍ ነዳጅ ዋጋ ላይ ተጨምሮ የነበረው የጂኦፖለቲካዊ ስጋት ክፍያን ያስወግዳል ሲሉ ገልጸዋል። የትራምፕ አስተዳደር ጦርነቱን በፍጥነት ለማስቆም ከፍተኛ ፍላጎት እንዳለው እያሳየ ነው። ከፍተኛ የፔንታጎን ባለስልጣናት ወደ ኬቭ መላኩና ይህንን እቅድ በዩክሬን ላይ ለመጫን የሚደረግ ጠንካራ ግፊት መኖሩን ያሳያል። በአንጻሩ ዩክሬን ከባድ ዲፕሎማሲያዊ አጣብቂኝ ውስጥ ገብታለች። በአንድ በኩል ከዋና ደጋፊዋ ከአሜሪካ ጋር መጋጨትን አትፈልግም። በሌላ በኩል ደግሞ የሉዓላዊ ግዛቷን አሳልፎ መስጠት እንደ ሀገር ክህደት ይቆጠራል። እስካሁን የሰጠችው ምላሽ በእቅዱ ነጥቦች ላይ ለመስራት መስማማቷን የሚገልጽ ሲሆን ይህም ጥንቃቄ የተሞላበት አካሄድ መከተሏን ያሳያል። በሌላ በኩል አውሮፓ በእቅዱ ዝግጅት ላይ ሙሉ በሙሉ መገለሏን ከፍተኛ ቅሬታ ፈጥሯል። እንዲህ አይነቱ ስምምነት ፑቲንን ከማዳከም ይልቅ እንደሚያበረታታና የአውሮፓ ደህንነት አደጋ ላይ እንደሚጥል ስጋታቸውን እየገለጹ ነው። ሞስኮ እቅዱን በይፋ ባታረጋግጥም በውስጡ የተካተቱት ነጥቦች ለረዥም ጊዜ ስታቀርባቸው ከነበሩት ጥያቄዎች ጋር የሚመሳሰሉ ናቸው። ለዚህም ሁኔታውን ከርቀት እየተመለከተች ትገኛለች።